ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ከጥር 11 እስከ ጥር 17 ቀን 2018 ዓመተ ምህረት በፍቅር ሕይወታቸው ዕድለኛ የሚሆኑ ሦስቱ የኮከብ ምልክቶች። ሰላም ጤና ይስጥልኝ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች፣ በዛሬው ሳምንታዊ ፕሮግራማችን የልባችንን ምት የነፍሳችንን ረሃብና የሕይወታችንን ትልቁን ስንቅ ፍቅርን ይዘንላችሁ ቀርበናል። ዛሬ የምንነጋገረው ስለ ሳምንቱ የፍቅር ጉልበት ነው። የሳምንቱ የፍቅር ጉልበት ፍቅር በአጋጣሚ የሚከሰት ስሜት ብቻ አይደለም፣ ይልቁንም ከአጽናፈ ዓለሙ የሚመነጭ የኃይል ንዝረት ነው። እንደ ኢትዮጵያ አቆጣጠር ከጥር 11 እስከ ጥር 17 ቀን 2018 ባለው ጊዜ ውስጥ የሰማይ አካላት አቀማመጥ ለየት ያለ የፍቅር መግነጢሳዊ ኃይልን ይዘው ብቅ ብለዋል። በተለይ በዚህ ሳምንት ሰኞ ጥር 11 ቀን ታላቋ ፀሐይ ወደ አኳሪየስ ቤት ስትገባ የፍቅር ሕይወታችን ካለበት የቆየ አሰልቺ ሁኔታ ወጥቶ ወደ አዲስነት፣ ወደ ነፃነትና ወደ ጥልቅ መግባባት የሚሸጋገርበትን በር ትከፍታለች። የፍቅር ፕላኔቷ ቪነስም በበኩሏ ከሌሎች ከዋክብት ጋር በምታደርገው ስልታዊ ውዝዋዜ በልባችን ውስጥ የነበረው ቅዝቃዜ እንዲቀልጥና አዲስ ተስፋ እንዲፈጥር። ይህ የፍቅር ጉልበት በሁሉም የኮከብ ምልክቶች ላይ ተጽዕኖ ቢኖረውም በዚህ ሳምንት ግን የፍቅር አምላክ ፈገግ የምትልላቸውና የፍቅር ዕድል በሩን የሚያንኳኳላቸው ሦስት ልዩ ኮከቦች አሉ። እነዚህ ኮከቦች የተዘጋጀላቸውን ሰማያዊ ስጦታ እንዴት መቀበል እንዳለባቸው እናያለን። የእርስዎ ኮከብስ የዚህ ሳምንት የፍቅር ባለዕድል ይሆናል ብላችሁ አስባችኋል? የልባችሁን በር ከፍታችሁ የከዋክብቱን ምስጢር ለመስማት ተዘጋጁ። አሁን በቀጥታ ወደ ዝርዝር ትንታኔው እንሸጋገራለን። ዛሬ በኢትዮጵያ አቆጣጠር ከጥር 11 እስከ ጥር 17 ቀን 2018 ዓመተ ምህረት የሳምንቱን የከዋክብት ጉዞ መነሻ በማድረግ በፍቅር ሕይወታቸው ልዩ ስኬት፣ ደስታ እና ዕድል የሚገጥማቸውን ሦስት ተወዳጅ ኮከቦች እንመለከታለን። የእርስዎ ኮከብስ የትኛው ይሆን? እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። በየቀኑ፣ በየሳምንቱ፣ በየወሩ አዳዲስ የሆሮስኮፕ ትንታኔዎች እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን አይርሱ። አንደኛ ሊብራ። በመጀመሪያ የምናየው የፍትህና የሚዛን ምልክት የሆኑትን ሊብራዎችን ነው። ሊብራዎች በዚህ ሳምንት የፍቅር ኮከባችሁ እንደ ንጋት ፀሐይ ደምቆ ይበራል። ፀሐይ እና ሌሎች ቁልፍ ፕላኔቶች በፍቅር፣ በደስታ እና በመዝናኛ ቤታችሁ ላይ ሰፍረዋል። ይህ ምን ማለት መሰላችሁ? የእናንተ ተፈጥሯዊ ማራኪነትና ሳቢነት ከመቼውም ጊዜ በላይ ይጨምራል። ሰዎች ወደ እናንተ ይሳባሉ፣ ንግግራችሁ ልብ ይነካል። አዲስ ፍቅር ለምትፈልጉ ሊብራዎች ሳምንቱ ድንቅ አጋጣሚዎችን ይዞላችሁ መጥቷል። ምናልባትም በአንድ ማህበራዊ መድረክ ወይም በመዝናኛ ቦታዎች ላይ ልባችሁን የሚያሸንፍ ሰው ሊያጋጥማችሁ ይችላል። ራስዎን ለማሳየት እና ወደ ውጭ ወጥቶ ለመዝናናት አይፈሩ። በትዳር ወይም በፍቅር ግንኙነት ውስጥ ያላችሁ ደግሞ ግንኙነታችሁን አዲስ መንፈስ የምትዘሩበት ጊዜ ነው። አሰልቺ የነበሩ ነገሮች ተወግደው በፈጠራ የታጀበ የፍቅር ጊዜ ታሳልፋላችሁ። ለትዳር አጋራችሁ ልዩ ስጦታ ወይም ድንገተኛ ደስታን ለመፍጠር ሳምንቱ በጣም አመቺ ነው። ሊብራዎች ሆይ፣ በዚህ ሳምንት ፍቅር የእናንተ ደጅ ላይ ነው። ሁለተኛ ካንሰር። በሁለተኛ ደረጃ ወደ ስሜታዊው እና ሩህሩህ የካንሰር ኮከብ እናመራለን። ካንሰሮች በዚህ ሳምንት የፍቅር ሕይወታችሁ ጥልቅ እና ትርጉም ያለው መልክ ይይዛል።
እንደ ልማዳችሁ ላዩን ብቻ ሳይሆን ወደ ውስጠኛው ስሜት የምትጓዙበት ሳምንት ነው። በተለይ በሳምንቱ መጀመሪያ ቀናት የሚኖረው የፕላኔቶች ስብስብ ለፍቅር ሕይወታችሁ ልዩ ቅርበትን ይሰጣል። ግንኙነታችሁ ካለበት ደረጃ ወደ ቀጣዩና ከፍ ያለ ደረጃ ሊሸጋገር የሚችልበት ትልቅ ዕድል አለ። ለምሳሌ ለረጅም ጊዜ የቆየ የፍቅር ግንኙነት ወደ ትዳር ጥያቄ ወይም ወደ ይፋዊ መተዳደሪያ። ለጥንዶች የሚመከር ነገር ቢኖር ግልጽ ውይይት ለማድረግ ይህ ሳምንት ወርቃማ ነው። በልባችሁ የያዛችሁትን ስሜት፣ ፍላጎታችሁንና ለወደፊት ያላችሁን ራዕይ ለፍቅረኛችሁ ለማካፈል አይቆጠቡ። የእርስዎ ቅንነትና ግልጽነት ግንኙነታችሁን ይበልጥ ያጠነክረዋል። ካንሰሮች ሆይ፣ በዚህ ሳምንት ፍቅርን የምትቀበሉበት ብቻ ሳይሆን ጥልቅ ፍቅርን የምትሰጡበትና የምትለግሱበት በመሆኑ ውስጣዊ እርካታን ታገኛላችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳትረሱ። ሶስተኛ ቪርጎ። በመጨረሻም ብዙ ጊዜ በሥራና በሥርዓት የምትታወቁት ቪርጎዎች ዘንድ ደርሰናል። ለእናንተ የዚህ ሳምንት የፍቅር ሕይወት ያልታሰበ፣ ድንገተኛና እጅግ አስደሳች ሊሆን ይችላል። ቪርጎዎች ብዙ ጊዜ ሁሉንም ነገር አስልታችሁ ነው የምትሰሩት። ነገር ግን በዚህ ሳምንት በተለይም ማክሰኞ ዕለት የሚኖረው የፕላኔቶች ትስስር የዕቅዳችሁን ተቃራኒ የሆነ አስገራሚ የፍቅር አጋጣሚ ይፈጥርላችኋል። ተጓዥ ከሆናችሁ ወይም ለሥራና ለትምህርት ጉዳይ ከቦታ ቦታ የምትቀሳቀሱ ከሆነ በጉዞ ላይ እያላችሁ አዲስና ትኩረት የሚስብ ሰው ልታውቁ ትችላላችሁ። ይህ አጋጣሚ መጀመሪያ ላይ እንደ ቀላል ጓደኝነት ቢጀመርም በፍጥነት ወደ ጥልቅ የፍቅር ስሜት የመቀየር ዕድሉ ሰፊ ነው። ከፍቅረኛችሁ ጋር ላላችሁ ደግሞ የተለመደውን የሳምንቱን ፕሮግራም ሰብራችሁ አዲስ ነገር ሞክሩ። ያልታሰበ የራት ግብዣ ወይም አጭር የሽርሽር ጉዞ ግንኙነታችሁ ላይ አዲስ ወጣትነትን ይጨምራል። ቪርጎዎች፣ ልባችሁን ለድንገተኛ ደስታዎች ክፍት አድርጉ። ዕድሉ በአቅራቢያችሁ ነው። በመጨረሻም ውድ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች፣ የዚህ ሳምንት ዕድለኛ ኮከቦች እነዚህ ነበሩ፦ ሊብራ፣ ካንሰር እና ቪርጎ። ሳምንቱን በፍቅርና በደስታ እንደምትቀበሉት ተስፋ እናደርጋለን። ሌሎች ኮከቦችን ብትሆኑ የፍቅር አምላክ ሁሌም ከእናንተ ጋር እንደሆነ አትዘንጉ። ዕጣ ፈንታችንን የምንቀይረው በምናሳየው በጎነትና ቅንነት መሆኑን እናምናለን። የዛሬው ዝግጅታችን ይህንን ይመስል ነበር። የእርስዎ ኮከብ የትኛው ነው? በዚህ ሳምንት በሕይወታችሁ ምን አዲስ ነገር ተፈጠረ? አስተያየታችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ የፍቅርና የሰላም ሳምንት ይሁንላችሁ።